be part of the solution, not part of the problem. ችግርን ተሰብስበን ብናዳንቀው መፍትሄ አይሆንልንም። ስለዚህ የመፍትሄ አካል መሆን ጥሩ። ህይወት እስካለ ተስፋ አለ የሚለው ገንዘብ እስካለ አላልኩም፣ ስልጣን እስካለ አላልኩም፣ ዘመድ እስካለ አላልኩም፣ ጤና እስካለም አላልኩም። ህይወት እስካለ ድረስ ተስፋ አለ። በነገራችን ላይ መቀበል በጣም ያማል፣ ግን ያለው ብቸኛ መፍትሄ መቀበል ብቻ። የራሳችሁን ማንነት በልዩነታችሁ መቀበል ግድ ነው። ወፍራም ሁኑ፣ ቀጭን ሁኑ፣ ቀይ ሁኑ፣ ጥቁር ሁኑ፣ ጠይም ሁኑ፣ ምን ሁኑ ያለውን ነገር መቀበል ነው። ከዛ በኋላ እይታችሁን ማስተካከል፣ ይሄኛውን ማንነት መውደድ ነው። በቃ ፖዚቲቭሊ ከወሰዳችሁት ለውጡን መቀበል ይቻላል። እስካልሞተን ድረስ ህይወት ተስፋ አላት። ስለዚህ በየትኛውም ፕሮብሌም ውስጥ በየትኛውም ቻሌንጅ ውስጥ ብትሆኑ ራሳችሁን ተቀበሉትና ወደፊት ብቻ። ያ ማድረግ ሲቻል ነው። በነገራችን ላይ በህይወታችሁ የሚገጥሟችሁ መጥፎ አጋጣሚዎች ሁሉ ፍጻሜያቸው መጥፎ ናቸው ብላችሁ እንዳታስቡ። አንዳንዴ ኤንድ ሪዛልቱ በጣም በጎ ይሆናል። ሁሉም መጥፎ አጋጣሚዎች ፍጻሜያቸው መጥፎ ላይሆን ይችላል። የሆኑ በጎ ነገሮች መገለጫ ለመሆን ሲመጣ በመጥፎ ነገር ሊመጣ ይችላል። አንዳንድ ሰዎች፣ አንዳንድ አባቶች እግዚአብሔር ስጦታ ሲሰጥ በፈተና ወረቀት ያሽገዋል ይላሉ። ፈተናውን ሰው ጠንክሮ ሲያልፍ ያንን ደስታ እንዲያገኘው ነው። አንዳንዴ ጉዞ ካላማረ ፍጻሜውም ልክ አይሆንም። በነገራችን ላይ በጥሩ ስነ ልቦና ላይ ካልሆናችሁ ሰው ለመጠየቅ እንዳትሄዱ። በሽታ አትጨምሩ ሰው ላይ። ሐዘኔታ ሊኖር ይችላል፣ ግን ያ ሰው ደግሞ ሌላ ብዙ በርደን አለው። ልትጠይቋቸው ስትሄዱ ራሱ የምትጠይቋቸውን ጥያቄ ማወቅ አለባቸው። እኔ ጋር አንዳንድ ሰው ምን አለ ዶክተር ተስፋ አለ አሉ ይሉኝ። ይሄ በቃ ለሰው የምትሰጡት ነገር በጣም ቀና በጎ መሆን መቻል አለበት። ካልሆነ ከበሽታ የተረፈውን ሰው በተስፋ ማጣት ልትገድሉት ትችላላችሁ። ህይወት ማለት የአንድ ፊደል ጉዞ ነው። ከመ እስከ ሞ። መሙ ሚማም የሞ ታውቃላችሁ አይደል? ከመ እስከ ሞ ነው። መ መወለድ ነው፣ ሞ ሞት ነው። መሀል ላይ ም የምትል ፊደል አለች አይደል? ያቺ ምርጫ ናት። በህይወታችሁ ውስጥ ትወለዳላችሁ። ሽንፈትን ከመረጣችሁ ተሸንፋችሁ ትሞታላችሁ። ማሸነፍን ከመረጣችሁ አሸንፋችሁ ታልፋላችሁ። ማጣትን ከመረጣችሁ፣ ተስፋ መቁረጥን ከመረጣችሁ፣ ጨለማን ከመረጣችሁ በጨለማ ውስጥ አልፋችሁ ትሞታላችሁ። ህይወትን መምረጥ ከቻላችሁ፣ ከፍታን መምረጥ ከቻላችሁ ታሸንፋላችሁ። እኔ ህልም ነበረኝ ህግ ስገባ የገንዘብ አቅም የሌላቸውን ሰዎች እረዳለሁ፣ ቢሮ ከፍቼ አግዛለሁ የሚል። ልክ የመጀመሪያው ዓመት ያልቅ አካባቢ ቁስሎቹ በደንብ ሳይድኑ እኔም ገና በደንብ ደህና ሳልሆን ቢሮ ከፍታለሁ አልኩኝ። ምን ቢሮ ከፍታለሁ? ህግ አይደል? ህግ የሚፈልገው በአብዛኛው ጭንቅላት ነው። ከጭንቅላት ቀጥሎ ንግግር ነው። ሌሎቹ ከዛ በኋላ የሚመጡ ናቸው። በቂ ምክንያት ነበር ለመጥላት፣ በቂ። አሁን ነሬድ ቢፈቅዱልኝ እዚህ በእናንተ መሀል እየዞርኩኝ እንደው ስለሙሉ አካል እጅና እግሬ የማይሰራ ነኝ ብል ትረዱኛላችሁ አይደል? ማሸነፍ ደግሞ ምርጫ ነው። ይህን ሰውዬ የመበቀል ምርጫ ነበር። ምርጫ ብቻ አልነበረም፣ ምቹ አጋጣሚ ነበር። ሰውየው ተያዘ፣ ተፈረደበት። እዛው አዋሳ ማረሚያ ቤት አንድ ግቢ ውስጥ ገባ።
አንድ ግቢ ውስጥ ያለን ሰው መበቀል ደግሞ ያው በዚህ ጊዜ እድሉንም አግኝቼው ነበር። ምንም ችግር የለውም፣ አንተ ብቻ ደህና ሁን፣ ትንሽ ጊዜ ስጠኝ፣ እኔ ይህንን ነገር ማድረግ እችላለሁ። አንድ ጥያቄ ራሴን ጠየቅኩት። ከዚያስ አገኘሁት፣ ገደልኩት። ከዚያስ ያ ወጣት ስራውን በታማኝነት ብቻ ስለሰራ የሞተው የተገደለው ወንድሜ ዳንኤል ይነሳል? እሺ እሱን ገለዋለሁ፣ ችግር የለው። ልክ እሱን ስገድለው እኔ ከዚህ ዊልቸር ላይ እነሳለሁ? የባከኑት እነዛ ዓመታት ከሱ እድሜ ላይ ተወስዶ ይመለስልኛል? ምንድን ነው ማገኘው ጥቅም? ከዛ በኋላ ትርፌ ምንድን ነው? ያለ ትርፍና በትርፍና ኪሳራ ሰው አስልቶ ነው የሚንቀሳቀሰው። ምንድን ነው የኔ ትርፍ? ከዛ በኋላ ግድ የለም ደሙን አፈሰዋለሁ፣ ችግር የለው። የሱን ደም አፍስሼ የኔ የፈሰሰውን እንደመመለስ እችላለሁ ወይ? አልችልም። እሱ ስለሞተ ዳንኤል አይነሳም። እሱን ስለገደልኩት እኔ ከዚህ አልነሳም። እኔ በደንብ አድርገው ሊበቀሉልኝ የሚችሉ ቤተሰቦች አሉኝ፣ ጓደኞች አሉኝ። እውነቴን ነው የምነግራቸው። እድሉም ነቦ በእጄ ነበር። ወዳጆቼ የበደሉንን ሰዎች ይቅር የምንላቸው ሰዎቹ ይቅርታና ምሕረት ስለሚገባቸው ሳይሆን እኛ ሰላም ስለሚገባን ነው። ጉዳታችን ስለተለቀ ወይንም ስላነሰ ሳይሆን ነፃ ሕሊና፣ ሰላማዊ እንቅልፍ ስለሚገባን ነው። በነገራችሁ ላይ ይቅርታ ለማይገባው ሰው የማይገባውን ስጦታ መስጠት ማለት ነው። ሁሉም ሰው ሲጠይቅ ለሱ ይቅርታ አይገባውም፣ ለሱ ይቅርታ አይገባትም። የስ አይገባውም፣ ግን ለእኔ ሰላም ስለሰጠዋለሁ ብያቸዋለሁ። ይቅርታ የምናደርገው ሰዎቹ ይቅርታ ስለሚገባቸው አይደለም፣ እኛ ሰላም ስለሚገባን ነው። እኛ ወደፊት መሄድ ስላለብን። እኔ ይቅርታ ያልኩት ደምን በደም ስለማላጠራው፣ በቀልን በበቀል ስለማልሸፍነው ነው። እየቻልኩ ነው፣ ግን እየቻልኩ ስተወው በቃ ቀረ። ባልተው ኖሮ ምንም እንዳትጠራጠሩ እዛ ከ7 ዓመት በፊት የወደኩት ቦታ ላይ ነበር የምቀረው። ዛሬ እናንተ ጋር ያለሁት ስለተውኩት ነው። እላችን ሞቶ ራሱ አያስተውልም፣ አውቀዋለሁ። አይን ያጠፋ አይኑ ይጥፋ የሚለው ሕግ ቢተገበር ዓለም ሁሉ አይነ ስውር ይሆን ነበር። ማያጠፋ ስለሌለ ዛሬ ሀገራችን የገባችበት ውጥንቅጥ ከጥላቻ የተነሳ ካለመተው ይቅር ካለ ማለት የተነሳ ጥላቻ ውስጣችን እስካለ ድረስ እንቅልፍም አይኖረንም። ጉዳቱ ብዙ ነው። በነገራችን ላይ አሁን አያጋጥማችሁ? እኔ ያመኛል፣ ደም፣ ሰገራ፣ ሽንት ስጥ ይሉኛል፣ እሰጣለሁ። ኤክስሬ እነሳለሁ፣ ምን እነሳለሁ። ከዛ ሐኪሙ ምን ይለኛል? ምንም የለብህም ይለኛል። አሁን ሐኪሞቻችን ራሳቸው ምንድን ነው በህይወት ደስተኛ አይደለህ፣ ችግር አለ፣ በውስጥ ያስከው ነገር አለ ማለት ጀምረዋል። ለምን? ቂም በኤክስሬ አይታይም። አይገርም? አንድ ሰው በመንገድ ላይ እየሄደ የሆነች ምትንጫጫ ነገር አገኘና እንዴ አንቺ ደግሞ ምንድን ነሽ ሲላት ነገር አለችው። ነገር አንቺ ትንሿ ነሽ ሰውን ከሰው የምታጋዲው
ሲላ አዎ ሲነካኩኝ አብጣለሁ፣ ከተውኝ ግን እጠፋለሁ። ስለዚህ መተው ያሳልፈናል። ኔልሰን ማንዴላ ስለ ይቅርታ ሲናገሩ we forgive but not forget ይላሉ። ላንረሳው እንችል ይሆናል። ይሄ ሙሉ በሙሉ ሊረሳ የሚችለው ፈጣሪ ብቻ። እኛ ላንረሳው እንችላለን፣ ግን የበቀል ሰይፍ ሊኖረን አይገባም። ጥላቻ በውስጣችን ሊቀመጥ አይገባም። ትተን መቀጠል ነው። ጥላቻ ማለት መርዝ እየጠጡ መርዙ ያንን ሰው ይገለዋል ብሎ እንደመጠበቅ ያለ ሞኝነት ነው። እኛ መርዝ እንጠጣለን፣ እሷን ይገላል ብለን እንጠብቃለን። ሌሊት ቀን ማታ በጨለማ በነጋ በመሸ ቁጥር እሷማ እያልን እኝኝኝኝኝኝኝ እያልን እሷ ምንም አትሆንም፣ በየቀኑ ያምርባታል፣ አንቺ ተቃጥለሽ ታልቂያለሽ። ሰው እየተው መቀጠል ነው። እድሜ እንደሆነ አጭር ነው አይደል? 70 ይወጣ 80 ነው። ከዛ ውስጥ ሰው 20 ዓመቱን ምናምን ተኝቶ ነው የሚያሳልፈው። ታውቃላችሁ አይደል? 8 ሰዓቱ ቢደመር ምናምን ሰው በትክክል የሚኖራት እድሜ 20 እና 30 ናት። እንዴት እሷን እንባላባታለን? እንዴት እሷን እንጋደልባታለን? አይሆንም። ስለዚህ ዛሬ ላስተላልፍላችሁ የምፈልገው ነገር የሚኖር ህይወትን እንድትኖሩ፣ ፈጽሞ የተሞተ ህይወት አትኖሩ። የማያልፍ ምንም ነገር የለም። ያልፋል፣ ይለወጣል። ቢያንስ ግን ስማችንን ተክለን ማለፍ ያስፈልገናል። ማማረር የሚለውጠው ነገር ቢኖር ኖሮ እኔ ከዚህ ዊልቸር ሳይሆን የምነሳው ክንፍ ነበር ማበቅለው። በለቅሶ በሳት የሚቀየር ነገር ቢኖር ኖሮ ዛሬ እኔን እዚህ አታገኙኝም ነበር። ሁሉም ነገር የሥራ፣ የእምነት፣ የጥንካሬ ውጤት ነው። ይህንን ማድረግ ከቻለን ተያይዘን ሀገር መቀየር እንችላለን። ይህንን ማድረግ ከቻለን የኛ ህይወት ብቻ ሳይሆን የሌሎችንም ህይወት መቀየር ይቻላል። ላይፍ ኢዝ ቱ ሾርት፣ በጣም አጭር፣ ረጅም ጊዜ ያለን እንዳይመስላችሁ። እኔ አንድ ነገር ልንገራችሁ፣ ከቻላችሁ ጥላቻችሁን ተው፣ ካልቻላችሁ ለልጆቻችሁ አታስተላልፉ። ጥላቻችሁን ይዛችሁ ሙቱ። ዛሬ እኛ ሀገር ስሙን የማያውቀውን አማራ የሚጠላ ኦሮሞ ካለ፣ ስሙን የማያውቀውን ኦሮሞ የሚጠላ አማራ ካለ፣ እከሌ የሚባል ብሔር ስላለው ይሄ ሰው ጠላት ነው ካለ አትጠራጠሩ። እንነካከሳለን፣ እንበላላለን፣ እንጠፋፋለን። ስንተው ይቅር ስንል ነገን በተሻለ ህይወት ማየት ስንችል ነው መቀየር